የኦሮሚያ የቱሪዝም ኮሚሽን ኮሚሽነር ሌሊሴ ዱጋ የካንሰር ሕክምና እየተከታተሉ መሆናቸውን በመግለጽ ፎቶአቸውን ጭምር አያይዘው በማህበራዊ ሚዲያ ላይ ከቀናት በፊት አጋርተው ነበር። ሌሊሴ ጸጉራቸውን ተላጭተው ከሚሰሩበት ላፕቶፕ ፊት ለፊት በፈገግታ የተሞላ ፎቶግራፋቸውን እየሰራው እየታገልኩ እያሳካው ከሚል የእንግሊዝኛ ጽሑፍ ጋር አጋርተዋል። ኮሚሽነሯ ይህንን ፎቶና መልእክት ካስተላለፉ በኋላ በርካታ ሰዎች እንዲፈወሱ መልካም ምኞታቸውን በመግለጽ ፎቶአቸውን እያጋሩት ነው። እንዲህ ያለውን የጤና ሁኔታ ለህዝብ ማጋራት ባልተለመደበት ማህበረሰብ ውስጥ ኮሚሽነር ሌሊሴ ይህንን ማድረጋቸው ብዙዎች ዘንድ መነጋገሪያ ከመሆኑ በላይ አድናቆት እንዲቸራቸው አድርጓል። ቢቢሲም ሌሊሴን ሕክምና እየተከታተሉ ከሚገኙበት የመካከለኛው ምስራቋ ዮርዳኖስ በስልክ አግኝቷቸው ስላሉበት ሁኔታ አጭር ቆይታ አድርገዋል። ሌሊሴ ሊምፎሚያ በተባለው የካንሰር አይነት መያዛቸውን ያወቁት ከ4 ወራት በፊት ለሌላ ምርመራ ወደ ጤና ተቋም በሄዱበት ወቅት ነበር። ይህ የካንሰር አይነት ነጭ የደም ሴልን ወይም ደግሞ ነጭ የደም ህዋስን የሚያጠቃ ነው። የጋስትሮ ኢንተስታይን ችግር ወይም ሰውነት ምግብ የሚያብላላበት ሆድ ዕቃ ህመም መስሎኝ ወደ ሆስፒታል ሄድኩ። ካንሰር እንደሆነ ተነገረኝ ሲሉ ለቢቢሲ ተናግረዋል። ቀላል አይደለም። የካንሰር 4ኛ ደረጃ ላይ ነው ያለሁት። የሚጎዳኝ ነገር ቢሆንም በፈጣሪ አምናለሁ። ፈጣሪን አስቀድማለሁ፣ እጸልያለሁ። ባለቤቴ፣ ልጆቼ፣ ቤተሰቦቼና ጓደኞቼ ከጎኔ ናቸው። ይጸልዩልኛል፣ ያበረታቱኛል። ህልም ስላለኝ ብታመምም መኖር መታገልና ታትሮ መስራት አላቋረጥም ሲሉ ተናግረዋል። ሌሊሴ አሁን ላይ የኬሞቴራፒ ሕክምና እያገኙ ነው። ብዙ የጎንዮሽ ጉዳት እንዳልደረሰባቸውም ይናገራሉ። ጸጉሬን አጥቻለሁ። ቆንጆ ጸጉር ነበረኝ። ጸጉር ማጣት ለሴት ልጅ ከባድ ነው። ጸጉርን ማጣት የተለየ ዝግጅት ይጠይቃል ሲሉ ይገልጹታል። ፈጣሪ ረድቶኝ ወደ አገሬ ከተመለስኩኝ ለሕክምና ገንዘብ የሌላቸውን የካንሰር ህሙማንን የሚደግፍ ማዕከል ማቋቋም እፈልጋለሁ በማለት ህልማቸውን ለቢቢሲ አጋርተዋል። የካንሰር ሕክምና ከፍተኛ ገንዘብ ከማስወጣቱን ባሻገር የስነ ልቦና ጥንካሬን ይፈታተናል። በባለቤቴ በኩል የተባበሩት መንግስታት የጤና መድህን አለኝ። መንግስትም እያሳከመኝ ነው። የገንዘብ ችግር ስለሌለብኝ ነው እየታከምኩ ያለሁት። እርዳታ የሚያሻቸው ብዙ ሰዎች አሉ። ሲሻለኝ እነዚህን ሰዎች ለመርዳት ማዕከል አቋቁማለሁ ሲሉ ሌሊሴ ለቢቢሲ ተናግረዋል። አሁን ላይ ብርታት የሰጣቸው የህይወት ፍልስፍናቸው እንደሆነ ይናገራሉ። የህይወት ፍልስፍናዬ ቀላል ነው። በየቀኑ የምችለውን ማድረግ፣ ዋጋ ያለው ነገር ማድረግና ጥሩ መሆን። ፈጣሪ አስተማረን ይህንን ነው። ምድር ላይ እስካለን ድረስ ጥሩ ነገር ብናደርግ መልካም ነው ይላሉ። ያለኝ ህይወት የእኔ አይደለም፣ የእግዚአብሔር ነው። የምኖረው እሱ የሰጠኝን ነው። ያለ ጸጸት መኖር ነው የምሻው። ለመኖር የሚያበረታታኝና ወደፊት የምቀጥለውም በዚህ ነው። ሌሊሴ በየዕለቱ ጥሩ እንዳደረጉ ለራሳቸው እንደሚናገሩና ከፈጣሪ ምህረትን ጠይቀው እንደሚተኙ ይናገራሉ። ሕክምናቸውን ለመጨረስ ከ4 እስከ 5 ወራት ይወስድባቸዋል። ሌሊሴ ከ5 ዓመታት በላይ የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ሆነው አገልግለዋል። ቪዚት ኦሮሚያ የሚለው መሪ ቃል ሲሰማ የሌሊሴም ስም አብሮ ይነሳል። በዮርዳኖስ ሕክምናቸውን እየተከታተሉ ጎን ለጎን ስራቸውን የሚያከናውኑበት ቢሮ አላቸው። አንድም ቀን ታመም ብለው እያሰቡ እንደማያድሩ ይናገራሉ። የኦሮሚያ የቱሪዝም ኮሚሽን የ5 ዓመት ስትራቴጂክ እቅድን እያወጣው ነው። በቀጣይ 5 ዓመታት ምን መሰራት አለበት የሚለውን ነው የምሰራው ሲሉ ገልጸዋል። ካለፉት 5 ዓመታት በመማር በቀጣይ 5 ዓመታት ምን መሰራት እንደሚችል የትኩረት አቅጣጫ እየቀረጹ እንደሚገኙ ይናገራሉ። ኬሞቴራፒ ያለኝ ቀን ሆስፒታል እሄዳለሁ። ሁሉም ቀኖቼ በስራ የተሞሉ ናቸው ይላሉ ሌሊሴ። ሌሊሴ ከ10 ዓመታት በላይ በብሔራዊ ደረጃ በሚካሄደው የጸረ HIV ኤድስ እንቅስቃሴ ውስጥ ከፍተኛ ተሳትፎ ነበራቸው። ስራቸውን የጀመሩት ወጣት ሴቶችን ከኤችአይቪ ኤድስ ለመከላከል በሚደረግ ንቅናቄ ነው። ችግር ሲገጥመን የመጀመሪያው እርምጃ በሰላም ለመኖር ራስን ማሳመን ነው ይላሉ። ብዙዎች በካንሰር ሲያዙ በሽታው ፈውስ የሌለው ገዳይ ነው ብለው ስለሚያስቡ ስላሉበት የጤና ሁኔታ ለመናገር ይፈራሉ። በአገራችን ሰዎች ካንሰርን ቀርቶ ስለ ሌሎች በሽታዎች በአደባባይ ሳይሆን በዙሪያቸው ላሉ ሰዎች ለመናገርና ለማሳወቅ አይደፍሩም። ሌሊሴ ግን ይህንን በመስበር ስለ ጤናቸው ሁኔታና ስለ ወደፊት እቅዳቸው ተስፋ በተሞሉ ቃላት ከምስላቸው ጋር በማህበራዊ ሚዲያ አጋርተዋል። ልክ በኤችአይቪ እንዳደረግኩት ሁሉ ሰዎችን ስለ ካንሰር ማስተማር እፈልጋለሁ ይላሉ። ሌሊሴ የአመራር ብቃትን የተመለከተ መጽሐፍም እየጻፉ ነው። መጽሐፉን እንዳጋመሱት ይናገራሉ። በቅርቡም እንደሚጠናቀቅም ገልጸዋል። በየቀኑ አዲስ ነገር እንማራለን። አንድ ሰው በየቀኑ የሚማረውን ነው የሚሆነው። አዲስ ራዕይ ይኖረዋል ወይም ተሞክሮውን ተመርኩዞ አካሄዱን ይለውጣል። አንድ መሪም በዚህ ሂደት
እንደሚያልፍ ሌሊሴ ይናገራሉ። ስለ አመራር የሚገልጸውን መጽሐፍ የምጽፈው ከልጅነቴ እስከ እውቀት ያገኘሁትን ተሞክሮ ለማስተላለፍ ነው ሲሉም ያክላሉ። ሌሊሴ ተወልደው ያደጉት አዲስ አበባ ውስጥ ነው። በተለያዩ መንግስታዊ ያልሆኑ ድርጅቶች ውስጥ ሰርተዋል። በብሪታንያ ኤምባሲ እንዲሁም የኦሮሚያ ክልል ቢሮ አማካሪ ሆነው ከ1 ዓመት በላይ ሰርተዋል። እሳቸው የሚመሩት የኦሮሚያ ኮሚሽን የተቋቋመው የኦሮሚያን የቱሪስት መዳረሻዎች በመላው ዓለም ለማስተዋወቅና የክልሉን የቱሪዝም ዘርፍ ለማሳደግ ነው። የኦሮሚያ ቱሪዝም ኮሚሽን ለበርካታ ወጣቶች የስራ ዕድል ከፍቷል። በኢትዮጵያ የቱሪዝም ዘርፍ ለውጥ በማምጣትም ተጠቃሽ ተቋም ነው። በትግራይ ክልል በህገወጥ የማዕድን ቁፋሮ ላይ በተደረገ ዘመቻ ከ12 ኪሎ ግራም በላይ ሜርኩሪ በቁጥጥር ስር መዋሉን ግብረ ኃይሉ አስታውቋል። በትግራይ ህገወጥ የማዕድን ቁፋሮን ለመከላከልና ለመዋጋት የተቋቋመው ግብረ ኃይል በክልሉ ባልተፈቀደ የማዕድን ማውጣት ስራ ላይ ሊውል የነበረ ከ12000 ግራም በላይ ሜርኩሪ መያዙን የክልሉ መገናኛ ብዙሃን ዘግቧል። በማዕድን ስራ ላይ አደገኛ ኬሚካሎችን መጠቀም የተከለከለ ይሁን እንጂ በክልሉ ውስጥ ባሉ በርካታ አካባቢዎች የሚገኙ የማዕድን አውጪዎች እነዚህን ኬሚካሎች በግልጽ መጠቀማቸውን ቀጥሏል ተብሏል። ግብረ ኃይሉ ስራውን ከጀመረ ወዲህ አደገኛ ኬሚካሎች ተርታ የተመደቡትን ሜርኩሪ እና ሳይናይድ በቁጥጥር ስር መዋሉ ተጠቁሟል። ግብረ ኃይሉ አክሎም የህግ አሰራሮችንና የቁጥጥር ስልቶችን አፈጻጸም ዝቅተኛነት በመጥቀስ በወረዳዎች የአደረጃጀት መዋቅርና የመስክ ቁጥጥር አቅም ላይ ሰፊ ክፍተቶች መኖራቸውን አመልክቷል። በዚህም የግብረ ኃይሉን ተግባራት ለመገምገም ግኝቶችን ለመፈተሽና ቀጣይ እርምጃዎችን ለመዘርዘር በአክሱም ከተማ ስብሰባ በመካሄድ ላይ ይገኛል። በስብሰባውም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ከካቢኔ አባላት ከዞንና ወረዳ አመራሮች እንዲሁም ከማህበረሰብ ሽማግሌዎች ጋር በመሆን እየተሳተፉ ነው። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የተቋቋመው ግብረ ኃይሉ በክልሉ የማዕድን ዘርፍ ላይ የመንግስትን ቁጥጥር ለመመለስና በህገወጥ ማዕድን ቁፋሮ ምክንያት የሚደርሰውን የገቢ ብክነት ለመታደግ ያለመ ነው። በ2022 የተፈረመው የፕሪቶሪያ የሰላም ስምምነት እጣ ፈንታ ከኢትዮጵያ ፌዴራል መንግስት ባለስልጣንና ከትግራይ ኃይሎች መሪዎች በተሰነዘሩ እርስ በርስ የሚያጋጩ ከባድ ውንጀላዎችና መግለጫዎች በድጋሚ ጥያቄ ውስጥ መግባቱ ተዘግቧል። በሶማሊያ የኢትዮጵያ አምባሳደር የሆኑት አቶ ሱሌማን ደደፎ ስምምነቱ ሙሉ በሙሉ ፈርሷል ሲሉ የከሰሱ ሲሆን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በበኩላቸው የፌዴራል መንግስትን በድሮን ጥቃት ፈጽሟል ሲሉ ለዓለም አቀፉ ማህበረሰብ አቤቱታ ማቅረባቸው ይታወቃል። በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ገጻቸው በጻፉት መልእክት የፕሪቶሪያ ስምምነት ሳይጀመር የፈረሰና በወረቀት ላይ ብቻ የቀረ መሆኑን ገልጸዋል። አምባሳደሩ የትግራይ ኃይሎችን በጽሁፋቸው የቀድሞ ህወሓት ርዝራዞች ሲሉ የጠሯቸውን በሚከተሉት ነጥቦች ይከሳሉ። የመጀመሪያው ስምምነቱ ትጥቅ መፍታትን ቢያስገድድም ኃይሎቹ መሳሪያ ሲቀብሩ ተጨማሪ የጦር መሳሪያዎችን በጎረቤት ሀገሮች በኩል ሲያስገቡና ታጣቂዎችን በአርሚ ደረጃ ሲያደራጁ ቆይተዋል ብለዋል። ከዚህም አልፎ ጸረ ኢትዮጵያ ከሆኑ የውጭ ኃይሎች ጋር ወታደራዊ ጥምረት በመፍጠር በሀገር ላይ ክህደት እየፈጸሙ ነው ሲሉ ከባድ ውንጀላ አቅርበዋል። ኃይሎቹ በአጎራባሽ ክልሎች ላይ ወረራ በመፈጸም ለሌላ ዙር ጦርነት ዝግጅት ላይ መሆናቸውንም ገልጸዋል። አምባሳደር ሱሌማን ይህ ቅጥረኛ ቡድን ተጨማሪ ጥፋት ከመፈጸሙ በፊት ህጋዊ እርምጃ ሊወሰድበት ይገባል ሲሉ የጠየቁ ሲሆን የስምምነቱ ስፖንሰሮችም ወይም አደራዳሪዎች ስምምነቱን መፍረሱን አውቀው ኃላፊነታቸውን እንዲወጡ ሊገነዘቡ ይገባል ብለዋል። ይህ የአምባሳደሩ መልእክት ይፋ ከመሆኑ ጋር በተቀራራቢ ጊዜ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ቅዳሜ ኖቬምበር 8 2025 ለተባበሩት መንግስታትና ለአፍሪካ ህብረት አቤቱታ ማቅረባቸው ይታወቃል። የዶክተር ደብረጽዮን ደብዳቤ የፌዴራል መንግስትን በበኩሉ የፕሪቶሪያን ስምምነት በከፍተኛ ሁኔታ ጥሷል ሲል ይከሳል። ደብዳቤው የፌዴራል መንግስት በኖቬምበር 6 2025 ምሽት በትግራይ ኃይሎች አባላትና በአካባቢው ነዋሪዎች ላይ የድሮን ጥቃት መፈጸሙን ገልጾ ይህ ድርጊት አደገኛ መባባስ እና የስምምነቱ ሙሉ ጥሰት መሆኑን አስታውቋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማ ባደረጉት ንግግር የፕሪቶሪያን ስምምነት በይፋ የካዱና ከሰላም መንፈስ ጋር የሚቃረን ንግግር ማድረጋቸውን ደብረጽዮን ገልጸው ነበር። በሁለቱ ወገኖች መካከል ይህ የቃላት ጦርነትና ውንጀላ በተባባሰበት ወቅት በትግራይ ያለው ጊዜያዊ አስተዳደር ወይም ሲአይኤ በበኩሉ የፌዴራል መንግስት የስምምነቱን ቁልፍ ክፍሎች ተግባራዊ በማድረግ ረገድ እግሩን እየጎተተ መሆኑን በተደጋጋሚ ሲገልጽ ቆይቷል። በተለይም ከስምምነቱ ውጭ ያሉ ኃይሎች የኤርትራና የአማራ ኃይሎችን እንደሚመለከት በታመነበት ሁኔታ
ከትግራይ መሬት አለመውጣት እንዲሁም በሚሊዮን የሚቆጠሩ ተፈናቃዮችን ወደ ቀያቸው አለመመለስ የስምምነቱን ሙሉ ትግበራ ጥያቄ ውስጥ መክተቱን አስተዳደሩ ሲገልጽ መቆየቱ የሚታወስ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ የአርሲው ጥቃት ሃይማኖት ተኮር አይደለም ብሏል። የኢትዮጵያ ሃይማኖት ተቋማት ጉባኤ ይህንን ያለው በኦሮሚያ ክልል አርሲ ዞን የተፈጸመውን ጥቃት በተመለከተ ያሰማራው አጣሪ ኮሚቴ የደረሰበትን የመጀመሪያ ደረጃ ሪፖርት በዛሬው ዕለት ለመገናኛ ብዙሃን ይፋ ባደረገበት ወቅት ነው። በአጣሪ ኮሚቴው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3፣ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት 2 እንዲሁም ከጉባኤው 2 ባለሙያዎች እንደተካተቱበት በመግለጫው ተጠቅሷል። ልዑኩ ወደ ስፍራው አቅንቶ ለመንቀሳቀስ የጸጥታ ሁኔታው ስጋት እንዳይሆንበት የኦሮሚያ ክልል ሰላምና ጸጥታ ቢሮ ኃይሎች በጋራ መንቀሳቀሳቸውን የጉባኤው ዋናው ጸሐፊ ቀሲስ ታጋይ ታደለ ተናግረዋል። ቡድኑ ከጥቅምት 25 እስከ 30 ድረስ በስፍራው በመገኘት ያካሄደውን ጥናት በተመለከተ ማብራሪያ የሰጡት የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ እንደገለጹት ቡድኑ ጥናት ያደረገባቸው አካባቢዎች በአርሲ ዞን በሚገኙት ጉና፣ ሲርካ፣ መርቲና ቁልአቤ ወረዳዎች ናቸው። ኮሚቴው ጉዳዩን ለማጣራት የተጠቀማቸው ዘዴዎች ቃለመጠየቅ፣ የቡድን ውይይትና የማህበረሰብ የሰላም ኮንፈረንስ መሆኑን በቃለመጠየቆቹ የተጎጂ ቤተሰቦችን ጨምሮ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አይን እማኞች፣ አባገዳዎችንና የአካባቢው የመንግስት የሥራ ኃላፊዎችንም ጭምር በማወያየት መሆኑን አመልክቷል። ኮሚቴው በዚህ የመጀመሪያ ሲል በጠራው ሪፖርት በተገኘው ውጤትም በጉና ወረዳ ኖኖ ጃዊ ቀበሌ ገበሬ ማህበር የሰው ህይወት መጥፋቱን፣ የንብረት መውደምና እገታ መፈጸሙን አረጋግጫለሁ ብሏል። ክስተቱ ጥቅምት 12 ቀን 2018 ዓ.ም ከቀኑ 8 ሰዓት ታጣቂዎቹ ህብረተሰቡን በማስገደድ አብረው ምሳ የበሉ ሲሆን በመጨረሻም የመንግስት የጸጥታ ኃይል መምጣቱን ሲያውቁ ሰዎቹን አግተው ወስደዋል ይላል ጉባኤው። ጥቅምት 13 ቀን 2018 ዓ.ም ታጣቂዎቹ ተመልሰው በመምጣት ተጨማሪ ሰዎችን መውሰዳቸውንና በጥቅምት 14 ቀን 2018 ዓ.ም በታገቱት ሰዎች ላይ ግድያ እንደተፈጸመባቸው ኮሚቴው አስታውቋል። ኮሚቴው ከተጎጂ ቤተሰቦችና አነጋገርኳቸው ካላቸው የህብረተሰብ ክፍሎች አገኘውት ባለው ጥቆማ ጥቃቱን የፈጸሙት ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው መንግስት ሸኔ ሲል በሽብርተኝነት የፈረጀው ቡድንና የፋኖ ኃይሎች ናቸው ሲሉ እንደነገሩት ሲያመለክት፣ ሌሎች ደግሞ ማንነታቸውን የማያውቃቸውና በሌሊት የሚንቀሳቀሱ ምንም የሃይማኖት መግለጫ የሌላቸው የታጠቁ ቡድኖች ስለመሆናቸው ነግረውኛል ብሏል። ጥቃት የተፈጸመባቸውንና የሞቱትን ዜጎች አስመልክቶ አሃዛዊ መረጃ በቀጣይ በማጣራት ከነ ሙሉ ማንነታቸው ይፋ አደርጋለሁ ያለው ኮሚቴው የጥቃቱን መድረስ ተከትሎ በተለያዩ አካላት ሲወጡ የነበሩት መግለጫዎች በስፍራው ካለው መረጃ ጋር ክፍተት ታይቶባቸዋል ባይ ነው። ችግሩ ፖለቲካዊ ይዘት እንዳለው ከማህበረሰቡ ያገኘውት መረጃ ያሳያል ያለው ኮሚቴው የችግሩ ተጋላጮች አንድ ነገር ላይ ያነጣጠረ ማለትም ብሔርና ሃይማኖትን መሰረት ያላደረገ መሆኑን ኮሚቴው አስታውቋል። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ እየተባባሰ በመጣው የጸጥታ ችግር ምክንያት ወደ 2000 የሚጠጉ ሰላማዊ ሰዎች መፈናቀላቸውን ተመድ አስታውቋል። ባለፉት 3 ቀናት በሱዳን ሰሜናዊ ኮርዶፋን ግዛት ከባራ ከተማና አቅራቢያው ከሚገኙ በርካታ መንደሮች ውስጥ እየተባባሰ በመጣው የጸጥታ ችግር ምክንያት ወደ 2000 የሚጠጉ ሰላማዊ ሰዎች መፈናቀላቸውን ዓለም አቀፉ የፍልሰተኞች ድርጅት IOM አስታውቋል። በተቋሙ የፍልሰተኞች ክትትል ማትሪክስ ወይም DTM መሰረት አዲሱ የተፈናቃዮች ማዕበል የተከሰተው የሱዳን ፈጥኖ ደራሽ ኃይል RSF ከጥቅምት 28 እስከ 30 ቀን 2018 ዓ.ም በፈጸመው ጥቃት መሆኑን የፍልሰተኞች ድርጅቱ ትናንት እሁድ ባወጣው መግለጫ አመልክቷል። ተቋሙ አክሎም ከጥቅምት 16 ቀን 2018 ዓ.ም ጀምሮ በባራ፣ ሸይካን፣ ረሃድ፣ ኡምራዋባና ኡምዳም ሐጅ አህመድ አካባቢ በተከታታይ በተፈጸሙ ጥቃቶች 38990 ሰዎች መፈናቀላቸውን ገልጿል። ከጎሮጎሮሳውያኑ 2023 ጀምሮ በሱዳን ጦርና በፈጥኖ ደራሽ ኃይል ወይም RSF መካከል የሚደረገው ጦርነት በሺዎች የሚቆጠሩ ሰዎችን የገደለ ሲሆን በሚሊዮን የሚቆጠሩ ሰዎችንም ደግሞ አፈናቅሏል። ውድ የRTM ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን የአክብሮት ግብዣችን ነው።